አሌክስ ትንሽ የሆነ ነገር ላማክርክ ነበረ። እሺ ንገሪኝ። አንድ ወንድም ነበረኝ። እሺ። እና ይህን ወንድም እኔ ከዚህ በፊት አረብ ሀገር ነበርኩኝ። እዛ እያለው በቃ ከፋዘር ጋር ሊስማማ አልቻለም። በጣም ይጋጫሉ ቤት ውስጥ ማለት ነው። እና በተደጋጋሚ በቃ ፋዘርን በዱላ ምናምን እየመታው ነበረ። ማን? ብራዘር ነው። ወንድምሽ ማንን ነው የሚመታው? አባቴን። አባቱ? እሺ። ከዛ ይነገረኛል እኔ እዛ ሁኜ ማለት ነው። ከዛ በቃ ፋዘር የመጨረሻ እርምጃ ላሲዘው እና በፖሊስ ነገ እናንተም እንዲያረጋችሁት እንዳትሉኝ ለመጨረሻ ንገሪው አለኝ። ከዛ ደወልኩለት እና አንተ እኮ እሱ ለእኛ ስንት ነገር ሆኖ ያሳደገን፣ ከአንተ በላይ አባታችን ያስፈልገናል፣ ምንድን ነው ችግር ካልኩት፣ በቃ እኔ እሱን ገድዬ እዛ ቤት መኖር ፈልጋለሁ አለኝ። እንዴ ምን ማለት ነው? ምን አርጎክ ነው አልኩት። የ21 ዓመት ልጅ ነው፣ እኔ ላይ ነው የተወለደው፣ አግብቷል እና አግብቶ ሚስት አለው። እዛው ግቢ ውስጥ ቤት ሰጠው ፋዘር። እዛው እየኖረ በቃ ከፋዘር ጋር ስላልተስማሙ ወደ ሌላ ቦታ ሄዱና እዛም ተቀመጡ። ከዛ መጥቶ ነው በቃ ፋዘርን በብዛት የሚያስጨንቀው እስከ ዱላ ማዘዝበት ማለት ነው። ከዛ አንድ ቀን በፖሊስ አስደበደበው። አስደብድቦት በቃ ወደ ጦር ሜዳ እንዲሄድ ብለው ሲሉ ማዘርም አለቀሰችና ለመጨረሻ ጊዜ በቃ ማስጠንቀቂያ ይሰጠውና ይመለስ ተባለ። በዚህ ውስጥ እኔ ጆርዳን ነበርኩኝ። ገባሁኝ ነሐሴ 30 ገባሁኝ ወደ ኢትዮጵያ። ስገባ ኤርፖርት ተጠልቆ እንደማለኝ እዛ አይኖርም መጥቶ ወሰዱኝ። ገባሁኝ በቃ እንዲህ ብሎ ተነገረኝ። ምንድን ነው ችግርክ? በቃ ሁሌም ብሶት ነው ታውቃለህ፣ ብሶት ነው። በቃ እስቲ ልጅ በተቻለኝ ቢያንስ ታሞ ከሆነ እንኳን ላስታመው እና ብዬ የሆነ ቸርች ምናምን ወሰድኩት። ላመነም ይጠጣል፣ ይቅማል፣ ያጨሳል ሁሉ። ይሄን ቤተሰብ አያውቅም፣ መቃም ማጨሱ ማለት ነው። ከዛ በቃ እኔም ነገርኩትና አባታችን እኮ በቃ ጦር ሜዳ ሄዶ ነበረ። እሱ በሌለ ሰዓት የሆነውን ሁሉ እኛ እናውቃለን፣ እንዴት እንዳደግንም እናውቃለን። በቃ ከእሳት ውስጥ ወጥቶ ነው እዚህ ጋር ደርሶ ለእኛ ብዙ መስዋዕት ከፍለዋል። ምንድን ነው ብዬ ነገርኩትና መሬት ሰጠው። ይሰማል አሌክሶ? ይሰማል። ከዛ በቃ መሬትም ሰጥቶት ነበር። እኔም በተቻለኝ 2 ወር ፍቃድ ስለነበረኝ ቸርችም ይዤ ሄድኩኝ። ተጸለይለት። የሆነ የሰው እጅ አለበት አለኝ። ታውቃለህ እንዲህ ቸርች ላይ ማለት ነው። የሰው እጅ አለበት? አዎ። ምን ማለት ነው? መተት ማለት ነው። እንዲህ የሚደረግ ነገር አለ አይደል? በጃኬቱ ላይ ተሰርቶ ነው አሉኝ። በጃኬቱ ላይ? አዎ። የሆነ የሚሰራበት መጀመሪያ ሆቴል ገብቶ ነበር። የሆቴሏ ሴትዮዋ በጃኬቱ ላይ አሰራች አሉኝ። ድምፅሽን ግን ከፍ አድርጊው። እሺ፣ ድምፅሽን ከፍ አድርጊው እስኪ። እሺ። ከዛ በጃኬቱ ተሰርቷል ሲሉኝ እዛ ቸርች ተጸለየለትና ጮኸ። ከዛ አመነ ማለት ነው። እሺ ብዬ መከርኩት። በቃ የሚቸግር ግን እኔም ረዳሃለሁ። 2 3 ወንድም ነው ያለኝ። አንዱ ትልቅ ነው፣ አንዱ ታማሚ ነው። ቤት ውስጥ ታማሚ ነው ያለው። እናንተ እንኳን ለአባቴ ለእናቴ ስለምታስፈልጉ በቃ
ያለውን ነገር አስተካክልና እኔም ሲስተርም ሳውዲ ናት ያለችው እንረዳሃለን፣ የሚያስፈልገን እናረግልሃለን ምናምን ብዬ በቃ ነገርኩት። እሺ ያለኝ መጣሁኝ ማለት ነው እኔ ዱባይ። እኔ መጥቼ በሳምንት ጠጥቶ በቃ እዛ ጋ እኔ ቸርች ይዤ እጅ አምኗል፣ ተጸልዮለታል፣ ብዙ ነገር ተደርጎለታል። ገንዘቤንም ጨርሼ ማለት ነው በሱ። ከዛ እኔ መጥቼ በሳምንት ፋዘርን አሁንም መጥቶ ካልገደልኩት አለ አሉኝ። በቃ ተሰማኝ አሌክስ። እኔ ወንድሞቼ ሁለቱ ናቸው፣ የሚጨክንም አንጀት የለኝም። በቃ ፋዘር አለቀሰ። እሱ ሳይገለኝ እኔ ራሴን አጠፋለሁ፣ ልጅ ገደለ ከሚባል እኔ ራሴን አጠፋለሁ አለኝና ደወልልኝ። በቅርብ ማለት ነው ቢያንስ ከ4 ቀን በፊት። እኔ አባቴን በጣም ነው የምወደው፣ ከእናቴ በላይ የሚሳሳልኝ። በቃ እኔ እውነት ስለሱ እንዲህ ብዬ መናገር አልችልም አሌክስ። ከዛ ላናግረው ወሰንኩኝ። አንቺም አባትሽም ገደል ግቡ፣ እሱን እገለዋለሁ መታመጪው ነገር የለም አለኝ። ስለኝ በቃ ወሰንኩኝ። ታውቃለህ በንዴት የሆነ እዛ ያሉ ልጆችን ብር ላኩኝ ማለት ነው። 5000 ብር ላኩኝ ይሄ ልጅ እንዲገሉት በቃ እንዲገደል ብዬ ለልጆች ላኩኝ። አባቴን ከሚገል እሱን ገሎ አባቴ እንዲቀብሮ ብዬ 5000 ብር ከትላንት ወዲያ ላኩኝ እና በቃ አሁን ሰላሜን አጣሁ፣ እንቅልፍ ነሳውኝ፣ ማደርገው ግራ ገባኝ። እስቲ ብዬ እንደ ትልቁ ብራዘር ስነግረው ደግሞ እሱ ምንም በቃ ሊሰማኝ አልቻለም፣ ዝም ነው ያለኝ። ከዛ ልጆቹ አሁን የተላኩለት ብር እየፈለጉት ነው በቃ ያለበትን እንዴት ላድርግ ግራ ገባኝ። አባትም ማጣት እሱም ባጣ ይሻለኛል፣ ግን ደግሞ በቃ ሲቸግረኝ ነው በወንድሜ ላይ የሆነ የወሰንኩት ውሳኔ። ይሄ ልጅ ተመከረ፣ ተዘከረ፣ እምቢ አለ። በጉልበቴም አልቅሼ አሌክስ እኔ አንተ ካሁን በኋላ እንዲህ ብትሆን በቃ እኔ ከፎቁን ላልወረወር እችላለሁ አልኩት። እወደዋለሁ በጣም እኔ ላይ ነው የተወለደው። በሚችለው አቅም እረዳሃለሁ ወንድሜ ብዬ አልቅሼ እምቢ አልኩት። በሽታ እንዳይባል ታከም፣ ሐኪም ቤትም ቸርችም እኔ ጥጋብ ይሁን ምን ይሁን አላውቅም። ግን አሁን ደግሞ ያደረግኩት ነገር ጸጸተኝ። እስቲ ምንድን ነው የምትመክረኝ? ግን ሰዎቹ ደውለውልኝ በቃ አሁን እያጣራን ነው አሉኝ፣ ያለበትም ማለት ነው። እንቅልፍ አጣሁ፣ ሰላሜን አጣሁ። ምን እንደማደርግ ግራ ገባኝ። አይዞሽ፣ ተረጋጊሽ፣ ተረጋጊ። እስቲ ሚዩት አድርጊና አዳምጪኝ። እስቲ ተረጋጊና ማለት ነው። አሁን አንደኛ ነገር አንቺ ጨለማ በጨለማ እኮ አይደለም አይደለ የሚሸነፈው። ጨለማን ለማሸነፍ ብርሃን ነው። ጨለማ ውስጥ ባትሪ ነው የምታበሪው። አንቺ ይሄ ልጅ የ21 ዓመት ገና ትንሽ ልጅ ነው። 21 ዓመት ማለት ገና ፋይሬጅ ነው። ገብቶሽን እድሜ ይሄንን የምታስተካክሉበት መንገድ አለ። ህግ ያለበት ሀገር ማለት ማንም ማንን መደብደብ አይችልም። እናንተ እኮ ስለምትፈሩት ነው እንጂ የ21 ዓመት ልጅ እንደው ከምንም በላይ ሆኖ ነው። ሌላ ወንድምም ካለሽ እንደው 2-3 ሆናችሁ ለዚህ መፍትሄ አታችሁ ነው አይደለም እኮ። ግን ስትፈሩት አንዳንድ ጊዜ ሰው ልክ ይሆን ይመስለዋል። ሰው መግደል ማስገደል ምን አመጣው እንዴ? ይህ እኮ እያወራን ያለ ነው እኮ ስለ ጉንዳን ስለ መግደል ወይ በረሮ ስለ መግደል አለ። በጣም የተከበረውን ታላቁን የሰው ልጅ ህይወት ስለማጥፋት ነው እየተወራ ያለው። እና ነገሩም አይ ቲንክ አቀለል ነው መሰለኝ። አክብደሽ ታስቢ ይገባል። እሺ ሰው እንዲገደል
5,000 ብር ላኩ ምናምን ያልሽው ዝም ብሎ እንትን አይደለም። ተራ ንግግር አሁን እዚህ ጋር ተናግረሽው እንዴት ምናምን ብለን እንትን የምንለው ነገር አለም። ይሄ ትክክል አይደለም። ያረግሽውን ነገር በፍጥነት አስቁሚ። ገንዘብ እንደዚህ ሰጥዩ ገንዘቡንም ውሰዱት ባያቸው እና ይሄንን ከማድረግ ተቆጠቢ። ነገ አባት ምንድን ልጅ አባትን ቢገል እንኳን ሊሰማሽ የሚችል ከሚችለው ጸጸት በላይ ይሄ አሁን ያደረግሽው ነገር ይብሳል። በቃ እድሜ ዘላለምሽን በህይወት እስካለሽ በሙሉ ሰላምሽን አታገኝም። አንቺ አሁን እረፍትና ሰላም አገኛለሁ በሚል ነው ይህን ያደረግሽው፣ ግን የበለጠ ወደ እሳት ውስጥ ነው ራስሽን የከተትሽው። በዚህ መንገድ ነገሩን አታስቆሚ። አባትሽን ቢሰሙ ቤተሰቦችሽም ይህንን ማድረግሽን ቢሰሙ ቀጥታ ዘላለም ማለት በህይወት እስካለሽ ድረስ አንቺ ሲረግሙ ነው የሚኖሩት። ኢቨን በደለኛ እንኳን ተበድለው እንኳን ቢሆን የሆነ ነገር ለማስተካከል የወሰድሽው እርምጃ በራሱ እሱ ሌላ በጣም ከባድ እሳት የሚጭረው በህይወትሽ ውስጥ የማይጠፋ እሳት ያው አሁን ከዚህ እንደወጣሽ እንዲገደል እኔ ቃላቱንም ሳወጣው ትንሽ የከበደኝ ነው ጋይስ። ምክንያቱም የሆነ በረሮ ቤት ውስጥ ግደለው ግደለው እንደሚባለው አይነት ነገር አለም እያወራን ያለው ጋይስ። ስለ ሰው ልጅ ነው እያወራን ያለው፣ ቀልድ አይደል። ሳወራውም እየከበደኝ ነው ለእኔ እንኳን። አንቺ እንኳን ኦልሬዲ አረኩት ነው ያልሽው እና እኔ እንኳን ደግሜ የራሱ ሀሳብ ለመስጠት ልለው እንኳን ስል እየተናነቀኝ ነው ጉሮሮ ላይ። ስለዚህ በጭራሽ በጣም ልታስቢው የማይገባ ቢቻል ስደትን ለቀሽ ሄደሽ አገር ቤት ቁጭ ብለሽ እዛ ችግሮችን ለማስተካከል መፋለም ነው ያለብሽ እንጂ አንቺ ሰው ሀገር ሆነሽ እዚያው ነገር ቢፈጠር ምኑ ሰላም አገኘሽው? ያው እኮ ነው ዋናው እኮ ሰላም። ገንዘብ አግኝተሽ ሰላምሽን ካጣሽ እኮ ከስረሻል። ለስራ ነው የወጣሽው አይ ነው። እዛ ጋር ግን ብዙ ነገር እየተናደ ነው። እዛ ጋር እየተፈረካከሰ እዚህ ጋር ብትገነቢ ምን ዋጋ አለው? ገንዘብ ነው ያከማችሽ ያለሽው እና ገንዘቡን ይዘሽው ሰርተሽ ለፍተሽ ከዚህ ህይወትሽ ደስተኛ አይደለም፣ ሰላም የለሽም። ቢቀርስ ነገሮች ሁሉ ሰላም ሲሆኑ ብትሄጂ አይሻልም? ሰው ሀገርስ ሄደሽ እዛው ቁጭ ብለሽ ልጁ ወይ መታሰር ካለበት ይታሰር። ማንም መግደልም አይችልም፣ መደብደብም አይችልም። አንድ ሰው እኮ እንኳን መግደል መደብደብ ቀርቶ የኔ እናት በትክክለኛው መንገድ ከሄደ ሰው መሳደብ አይችልም። ይህን ታውቂያለሽ? መሳደብ አሁን አንድ ሰው እንዲተራ ስድብ እንኳን ዚጋ ቢሰድበኝ ሰደበኝ ብዬ ብከስ እኔ ጊዜ ባክናል እንጂ ልክ እኮ አይደለም። ማንም የማንንም መብት መገፈፍ አይችልም፣ አባት ሆነ ልጅ ሆነ። ስለዚህ ያደረግሽው ነገር ፍጹም ስህተት ነው፣ ሊታሰብ ማይገባውም ነው። እንኳን ሊደረግ ቀርቶ ሊታሰብ። ስለዚህ አሁን ገንዘብ ላኩላቸው ያልሻቸውን ሰዎች አይ በቃ ነገሮቹን አስተካክለናል ተዉ፣ በቃ ቤተሰብ ጋር ችግር ስለነበር ስሜታዊ ሆኜ ነው እንደዛ ያልኩት የሆነው፣ አሁን ተስተካክሏል፣ በቃ ምንም ነገር አታርጉ ብለሽ አስቆሚያቸው። በኋላ በንስሐ የምትወጪው ጉዳይ አይደለም የሚፈጠረው። አደገኛ ነገር ነው የሰርሽው፣ አደገኛ ካርድ ነው የሰርሽው። እዛ እገላለሁ ስላልኩ አይገለውም እኮ ልጅ አባቱ ገብቶሻል። ያው ልጅ ነው፣ 21 ዓመት ነው። እገለዋለሁ ማን ምን ያመጣል ምናምን እቺ ምንጣጥንጣጥ ሁላችንም ነው ያለንበት ነው፣ አልፈንበታል። በቃ አግሬሲቭነት ነው ምናምን። እንደው እገላለሁ ስላለ የምራውን የሚገል ይመስልሻል? ስታስቢ አይምሮ እኮ አለው እኮ ይህ ሰው። እንደ አባቱ ላይ መሳሪያ ደግነው እንደሚተኩስ ይመስልሻል? አይተኩስም። በቃ መደብደብ ምናምኑ ትንሽ ይሰቀጥጣል። ምክንያቱም ዘመኑ ምን አይነት ነው ትላላችሁ? ልጅ አባቱ ነው መግረፍ ያለበት አይደል? መምታት ያለበት እንጂ ምንድነው አባት ልጁ ነው አይደል መግረፍ ያለበት። ልጅ አባቱን ሲገርፍ ወይም ሲመታ ትንሽ ይከብዳል። እኛ እንኳን ያው ስንገረፍ ራሱ መልስ ስንሰጥ ወጣች ስንገረፍ እንኳን ተገርፈን እንኳን መልስ ስንሰጥ አይታችኋል። በጣም የሚካበደው መልስ ትሰጠኛለህ፣ ቀና ብለህ ታየኛለህ፣ አታፍጥ እንደው አንተ ልጅ የወለድኩ ቀን የተረገመ ይሁን እንደዛ የተባልን ያደግነኛል። አንተ እንደው የአንተ የተረገዝክ ቀን
ነው እንደው ምነው ሆዴ ውስጥ ውሃው ነው በቀረ እንደዛ ደግሞ ያፈጣል እንዴ ምናምን መልስ አትስጠኝ ዝም በል እየተባለ መልስ ስንሰጥ ግን ልጅ አባቱን ደግሞ ደበደበ የሚባለው ስሜት ደግሞ ትንሽ ከባድ ነው አይደለ? እንደዛ ነው አይደለ? ያደግነው ሁላችንም ስናድግ ና ደብድበኛ ነው የምንባለው። ትንሽ ኧረ በቃ አልመጣም ምናምን ና ስትባል እምቢ ካል ና ደብድበኛ ና ደብድበኝ እንደዛ ነው። አሁን ግን ይሄ ልጅ አባቱ መታ የሚለው ከባድ ስሜት ነው፣ ግን ይገላል ማለት አይደለም። አንቺ መግደል እኮ በጣም እኮ ቱማች እኮ በጣም እኮ አይምሮን መሸጥ ያስፈልጋል። ይህንን ተከትለሽ አንቺ ወንድምሽ ላይ እንደዚህ አይነት ነገር እንትን ማድረግሽ ስህተት ነው። እየሰማችኝ እንደሆነ ተስፋ አደርጋለሁ። ሀሳቡን አቁሚ። ካለሽ ድጋሜ ግቢና ሀሳብሽን መስማት እፈልጋለሁ። ካለሽ ፕሮፋይሏ ምን አይነት ነበር ጋይስ? ላኪ እስቲ ሪኩዌስት ካለሽ ላኪ ሪኩዌስት እስቲ። አለሽ? ማን ነበር ስሟ ጋይስ? ንገሩኝ እስቲ እንድለየው። የታለች? ማን ነው ስሟ? ፕሮፋይሉ ነይ ግቢ እስቲ ድጋሚ ላኪ ሪኩዌስት። ምክንያቱም ያነሳችሁ ነገር እኮ ቀላል እኮ እንትን አይደለም። ማን አይታችሁታል? ፕሮፋይሏን ጻፊ እስቲ ኮመንት ጻፊ እስቲ። ሲሳይ ነው ስሟ? ሲሳይ ወይ ሪኩዌስት ላኪ ወይ ኮመንት ጻፊ እንዳይሽ። አለች ወይ መግባት አልፈለገች ይሆናል። መግባት ከፈለግሽም ካልፈለግሽም ንገሪ ወይ ጻፊ ኮመንት ላይ። ምክንያቱም እንደ ገንዘብ ልኬ ምናምን ብለሽ ደግሞ ይሄ እንደ ቀላል የማየው ጉዳይ አይደለም። ወጥታለች መሰለኝ አይደል? ለማንኛውም መተሽ ንገሪኝ እየደረሽበትን ነገር። ይሄ ቀላል የሰው ህይወት ነው። እኔ የአንቺ ነገር ነው የሚያሳስበኝ። ምክንያቱም እንደዚህ አድርገሽ አንቺ እንቅልፍ አተኝም በእርግጠኝነት። እሺ አይ በቃ መግባት አልፈለገችም። ኢትስ ኦኬ መግባት አልፈለገችም። እንቀጥልኛል። አስገባኝ ቆሽ። ኦኬ ይሄኛው ነው ሲሳይ የሚለው ነው። እኔ ፕሮፋይል እኮ ላይ እኮ ችግር አለ። ሴቭም አላረገው ነገር ይሰማል እያልኩሽ ሰምተሽኛል። ያልኩትን ሰምቻለሁ፣ ሌክት ሰምቻለሁ። ከአቅሜ በላይ ሆኖብኝ ነው እንጂ እኮ ወድጄ ይሁን። ቆይ እኔ እናት ከአቅም በላይ ቢሆን እንደዚህ አይነት ውሳኔ አይወሰን። ብዙ ከአቅምሽ በላይ ሲሆን ከአቅምሽ በላይ የሆነ ነገር ለእግዚአብሔር ትሰጫለሽ እንጂ አንቺ በራስሽ ፍርድ አትሰጪም። በዚህ መንገድ ሰላም አታገኝም። እመኝ። የበለጠ በህይወትሽ ውስጥ የማይጠፋ እሳት ነው የምትችለው። እና ልጅ አባቱን ገላለሁ ምናምን ስላለ ይገላል ማለት አይደለም። ይሄ ዊጥ የሚለውን እንጣጥጣንጥ የሚለውን የ21 ዓመት ልጅ ነው ማስቆም ትችላላችሁ። ትንሽ ማረሚያ ቤት ቢገባ መከር አድርገውት ይመለሳል። ገብቶሻል? ስለዚህ ይሄ ሲያወራሽው የሆነ ጉንዳን ስለመግደል አይደለም። በጣም ስትረስ ውስጥ ገብተሽ ቢሆንም እንኳን ይህን ውሳኔ ወሰንሽው ልፈርድብሽ አይደለም። ሁን እየፈረድኩብሽ አይደለም። መመለስ ትችላለሽ። አሁን ሄደሽ አሁኑኑ ከዚህ እንደወጣሽ ሳይረፍድ እነዛን ብር የከፈልሻቸውን ሰዎች ስምምነት ፈጥረናል፣ ቤተሰብ ላይ በተፈጠረ ችግር ነው እንደዚህ በጣም አብጄ እንደዚህ ያደረኩት፣ በቃ ተውት፣ ታርቀናል ብለሽ ጉዳዩን ከነሱ አናት ላይ አውርጂና የራሳችሁን ቤተሰብ ችግር ፍቱት። እዛ ቤት ድርሽ እንዳይል የማድረግ መብት አላችሁ በህግ። ማን ነው እሱ? ብቻውን መንግስት ነው? ዓለም መሪ ነው? ማን ነው እሱ? ገብቶሻል? የ21 ዓመት ልጅ ኮንትሮል ማድረግ አቅቷችሁ ስለመገዳደል ማሰብ ትክክል አለ። እኔ እኮ ማለት ነው እዛኛ አካባቢ የሆነ ልጅ ነበረ እናቱን ገደለ በቅርብ ጊዜ ታውቃለህ? እሱ ራሱ እንዲህ እናቱን ገድሎ ምን ሆነ? መንግስት ታስሮ እየተቀለበ ነው ይላል ታውቃለህ? አንዳንዴ
ይሁን እሷን ገሎ አሁን እኮ ታዲያ አንቺ የምታስቆሚ እሱን በማስገደል ነው? ምን አይነት የስሌት እንትን የሰራሽው? እሱ ነው እኮ አይሰራም እያልኩሽ ያለሁት። ኦኬ እንደዚህ ነገር እንዳይፈጠር ቅድመ ጥንቃቄ የምታደርጊው መንገድ ሌላ መንገድ መፍትሄ አለ። እየመጣ የሚረብሽ ከሆነ ምናምን በህግ ታስቆሙታላችሁ። አላርፍም ካለ ወስዶ ፋይል ከፍቶ ክስ መስርቶ ይህን ሰውዬ አደብ አስይዙልን ማለት ነው እንጂ በቃ አባቴ ነገር ላለው ስላለ ኦኬ ሳይገል እኔ እዚህ ላስገድለው ብለሽ ብር መላክና እንትን ማድረግ አንቺ ስሜታዊ የሆነች ሊሆን ይችላል። እንደዚ ያደረግሽው ግን የማይሆን ካርድን ይሳብሽው በጭራሽ። ቢያደረገው እንኳን አንቺ በዚህ መንገድ ፍርድ መስጠት አትችይም። ፍርድ ፈጣሪ ነው። ግን ይሄ ነገር እንዳይፈጠር ከሆነ ስጋትሽ ብዙ መንገድ አለ እኮ የኔ እናት፣ ብዙ መንገድ አለ። ጉዳዩን ወደ ህግ መውሰድ አቅቷችሁ ነው አይደለም። በእልህ የሚፈታ ነገር የለም። እሺ ተግባባን? እሺ በጣም ነው የማመሰግነው። በቃ ተረድቼ ካለው አሌክስ ባለው ነገር እንስማማለን። በቃ አስቁሚያቸው ሰዎቹ። ተግባባን? አመሰግናለሁ። አመሰግናለሁ። አስቸጋሪ ነው ጋይስ፣ ያስደነግጣል። ትንሽ አለ እኔ አልተለመደ ነገር ነው የሰማሁት። ያ ነገር ሰምቼ አላውቅም። አባት ልጁን ያው የ21 ዓመት ልጅ እንደዚህ በኩርኩም አናቱን የምትደቁ ሰው ልጅ አስቸገረ ለያዥ ለገናዥ ሲባል ትንሽ አስቸጋሪ ነው። ሰው ትንሽ ቆፍጠን ብሎ እዛ ጋ ኮስተር ብሎ ዝሯል ምናምን የሚለው ሰው ስላጣ ነው እንጂ እንደው ከባዱ ነው አይደለም። እመኝ እሱ ያደረግሽው ነገር ነገ በጣም የህሊና ቁስል የህሊና አይደለም ያንቺ የቤተሰባችሁ በቃ ዘወረስት በቃ በጣም ከባዱ መንገድ ነው የሚጀምረው። ይሄን ካረግሽ የጨለመው መንገድ ቁልቁል ሰው እንዳትሞክሪው እሺ። ጨለማ በጨለማ አይስተካከልም። ጨለማ አሳሰብ ያለው ሰው ካለ ጨለማ በተመሳሳይ በማሰብ አታስተካክሉም። ባትሪ በማብራት ነው የጨለመን ነገር የምታሸነፊው። ይህንን አስተካክሉ። መተሽ ደግሞ ንገሪኝ ያረግሽውን ነገር። ወይታ እንኳን እሷ ምንነታ አጠር አድርጌ ለመናገር ሞክራለሁ፣ ግን ሀሳብ ትሰጠኛለህ ከምክር ጋር? እሺ ንገሪኝ። እሺ ለቤተሰቦች ለእኔ ታላቅ ወንድሜ ታሞ ነበረ። ድምፅሽ ይቆራረጣል። ይሰማል? አይ ከኔ ነው እንዴ ጓድ? አሊ ሞይት ነኝ። አረ ድምፅሽ የተቆራረጠ ነው። ኔትወርክሽን አስተካክል። አይሰማም አሊ? አሁን መጣሽ። እሺ እንደገና ነገር። እሺ አሁን ይሰማል? ይሰማል። አዎ ይሰማል። እሺ ታላቅ ወንድሜ ታሞ ነበረ። ከዛ እንደታመመው ለእኔ ደውሎ ነገረኝ። አወራሁት። ከዛ ሕክምና እንደወሰደ እና ደግሞ ባህላዊ መድኃኒት መጠቀም እንዳለበት ነገረኝ። እሺ ብዬ ከኔ ታላቅ ወንድሜ ደግሞ አለና በሱ አካውንት ለባህላዊ ሕክምና የሚሆን ለተወሰነ 10,000 ብር ያህል አስገባውለትና ያ የታመመው ወንድሜ ሌላ ቦታ ስለሆነ ታላቅ ወንድሜ ደግሞ በመኪና እንድላክለት ነው የተደረገው። ብሩ ሳይሆን ብሩ ተቀብሎ በብር የሚገዛ የባህላዊ መድኃኒት ተገዝቶለት ማለት ነው። ከዛ ወንድሜ ታላቅ ወንድሜ እቃ አልገዛም እና እኔን ለማሳመን ገዝቻለሁ ብሎ መናሪ ላይ ሄዶ ሌላ መኪና ታርጋ ሰጠኝና ይኸው በዚህ መኪና ታርጋ ያዢ ልክ ያለው እቃውን ልጆቹ ወጥቶ ጠብቆ እንዲቀበሉ አድርጊ፣ ከኔ ኃላፊነቱን ጨርሻለሁ አለ።
እኔም ደግሞ ለምቀብለው ሰው ደግሞ እሺ ብዬ የሹፌሩ ስልክ የተባለውን እና ታርጋ ቁጥሩን ጠብቆ እንዲወስዱለት ሰጠሁትና መኪናው ሲጀመር ሌላ ቦታ ነው የሚሰራው፣ ወደ ሐዋሳ አይሰራም። ዝም ብሎ ነው እሱ ማንኛው መኪና ታርጋ ነው ቀርጾ የላክልኝ እኔን ለማሳመን። ከዛ ደግሞ እቃው አልደረሰም፣ ጠበቀን ይደርሳል ተሳስቶ በዛው ደግሞ ሌላ ቦታ ነው የሄደው፣ ይመለሳለሁ ብሏል። ተረጋጉ አለ። እሺ ብለን 3 ቀን ጠበቀን። ከዛ በኋላ በቤተሰብ ደግሞ እንዲጠየቅ ሲያስደርግ አላኩም ገንዘቡን፣ እቃውንም አልገዛውም፣ ብሩም አልሰጥም አለ። ከዛ ለምንድን ነው ማትሰጠው አልኩት። ከዚህ በፊት ደግሞ ብዙ ነገርን አጠፍቷል ይሄ ልጅ ወንድሜ ስለሆነ በይቅርታ ብዙ ነገር አልፍ ያለው ቤተሰቦቼ ያውቃሉ። ብዙ ነገር ነው ያጠፋው። ስለዚህ ያ ሁሉን ወንድሜ ስለሆነ በይቅርታ እያለፍኩ ብዙ ንብረቶችን በሰው እንኳን ሰው ጋር ገዝቼ ያስቀመጥኩትም ሽጣችሁ ይሄንን አርጉ ብላለች። ኃላፊነቱን ለእኔ ስለሰጠች የእኔ ታናሽ እህት ስለሆነች እሷ ውጭ ላይ ስለሆነች የሚያስፈልጋትን ነገር ማድረግ መስራት ፈልጋለሁ። ስለዚህ ይሸጥ ብሎ ለሀሞቹን ምናምን ሌላ ቦታ ገዝቼ ያስቀመጥኩት ነገር እንዲሸጥ ይደረጋል እና ይሸጣል። ብዙ ነገር ነው ከዚህ በፊትም ያጠፋልኝ። ይሁንና ወንድሜን አይተካም፣ ገንዘቡን ሰርቼ ያገኛለሁ በሚል ብዙ ነገር አልፌ ድጋሚ ደግሞ እሱ ስላጠፋልኝ ስደት መጣሁኝ። ያም ደግሞ ሆኜ ካለፈው ተምሬ ራሴን አቋቁሜ እየኖርኩ እያለ እንደዚህ ሲሆንብኝ ተው በቃ ያለፈው አልፏል። አሁን ደግሞ ያው የኔና የአንቴ ቤተሰባዊነት ይበቃል ተብሎ አይበቃም። ስለዚህ እስከ ሞት ድረስ የማ ኤት ናት ሲባል የእክሌ ይባላለሁ፣ የማ ወንድም ነው ሲባል የአንተ ይባላለሁ። ስለዚህ መልካም በአንቴ ላይ ማድረግ አልፈልግም፣ ካሁን በኋላ አታስቀይመኝ ተባብለን ስለተለያየን ምንድን ነው ድጋሚ ከኔ ጥፋት የምትፈልገው? ገንዘብን መልስልኝ፣ ወይ ለወንድሜ ለሕክምና አላደረግክም ወይ ደግሞ እኔ ጋር በጊዜ አልቀረም፣ ስለዚህ አስገባልኝ ብዬ ሳምንት ሙሉ ለመንኩትና ብሎክ አስደረገኝ። ደግሞ እስከ ስልኩ ብሎክ አደረገኝ። ብሎክ ሲያርገኝ ደግሞ እኔ በጣም ከኋላ ሂጅ ደግሞ የባለፈው ያሳለፍነው አሰብኩትና ከዚህ ልጅ ጋር ያለው ወንድምነት ካሁን በኋላ በቀኝ ብዬ እሱ ዝም ብሎ የሰጠኝ ታርጋ ለፖሊስ ሰጠኝ፣ ኢትዮጵያ ደውዬ ማለት ነው መኪናው እንዲታገድ። ከዛ በኋላ መኪናው ተያዘ። አሁን ኦልሬዲ ታግዷል፣ እስር ቤት ነው መኪናውን። ሹፌሩ ግን ወንድሜ አሁን በሰው እያስጠየቀኝ ስለሆነ በሰው አትጠይቁኝ፣ በህግ ይጠየቀ። ከዚህ በፊት ያሳልፈውም የበላብኝም ሁሉ እንድመለስ ነው ማደርገው። የኔና የእሱ ነገር ህግ በቃ በህይወት እናቴ አባቴ በህይወት እያሉ እሱ ያጠፋውን ጥፋት ይመሰክራሉ። እኔ ሩቅ ቢሆንም የኔ ጉዳይ ህግ ያዝልኝ ብዬ በቤተሰብ እናውራ ሲሉም እምቢ ብያለሁ። በዚህ ምን ትለኛለህ? መኪናው የማን ነው? መኪናው መንገደኛ ሹፌር ነው። መናሪ ሄዶ ነው ቀርጾ በቪዲዮ ቀርጾ የላክልኝ ልክ ያለው እቃ ለማለት። ታዲያ መኪናው ምን አደረገ? መኪናው ምንም አላደረገም። መኪናው ሲያዝ እሱ እኮ እኔን ብሎክ አደረገኝ። አሌክስ ብሎክ ስላደረገ በስሙ ተከሳሹ እሱ ሆኖ ለህግ ስለሚቀርብ ያኔ እሱን እኔን ለማናገር ስለፈለግኩ ነው። ምን ያህል ብር ነው? 10,000 ብር ነው። ሚዩት አድርጊና አዳምጪኝ አሌክስ። በዚህ ላይ ደግሞ ማለት ነው የዛሬ 10,000 ብሩ አይደለችም። አሁን ወንድሜ ታሞ አልጋ ላይ ነው። ያ አልጋ ላይ ያለውን ወንድሙም ከሱ ከብር አሳንሶ ነው ያየው እና ብሩን ነው የመረጠው። አንድ ደግሞ ከዚህ በፊት ብዙ ንብረቶችን አጠፍቷል። እኔ ደግሞ ወንድምነት ይበልጣል በሚለው አልፍ ያለው እግዚአብሔር በሚያውቀው ይሄ ብር ሆኖኝ ሳይሆን 10,000 ብር ሆኖኝ አሌክስ፣ እግዚአብሔር በሚያውቀው ብር ሆኖኝ ሳይሆን እሱ የሚሰራው ተንኮሉ ወይም ከትላንትና ተሻሽዬ ይገኛለሁ ከይቴ ጋር መኖር ፈልጋለሁ ስለማይልን ብቻ ነው እንጂ ለሌላ ነገር አይደለም። እሺ የምትለውን በላይ እንሺ ሞይተውኛለሁ። እርሲሆን የፈራችሁ ነው ይመስላል። ሚዩት አድርጊ። ወጓት ማደንዘዣዋ። አሁን ምን መሰለሽ አሁን ለሚከሰቱ ነገሮች ሁሉ ኃላፊነት መውሰድ አለብን እኛ ሰዎች።
እንደዛ ሲሆን ነው በነገራችን ላይ ጎበዝና ጠንካራ የምንሆነው። ሰዎች ዋሽተውን ክደውን አታለውን ከጀርባ ወቅተውን ከሆነ ኃላፊነቱን እኛ እንውሰድ። ያንቺ ኃላፊነት በህይወቴ ውስጥ ሰዎች ዋሽተውኝ ክደውኝ ተጫውተውብኝ ከሆነ እነሱን ስወቅስ አታገኘኝም። በታሪክ ጥፋቱ ይሄ ነው። ማን ተዝረክረክ አለ፣ ማን እመን አለ ብዬ ራሴን ነው ሞቅሱ። ያኔ ሰላም አገኛለሁ። ያኔ ራሴን አርማለሁ። ያኔ ንጹህ እንቅልፍ እተኛለሁ። ያኔ ከወቀሳ ስቀር ሰላሜን አገኛለሁ። ጭቅጭቅ ግፊያ ውስጥ አልገኝም። የበለጠ ለአዲስ ነገር እነሳለሁ። ያጣሽውን 10,000 ብር ሚሊዮን ብር አድርገሽ እኮ መተካት ትችላለሽ። አንቺ በ10,000 ጉዳይ ላይ ስትጨቃጨቂ በ10,000 ብር ጉዳይ ላይ ራስሽን ታጫለሽ፣ ሞራልሽን ታጫለሽ፣ የወንድምሽን ህይወት ታጫለሽ። አሁን ቅድሚያ የሚሰጠው ጉዳይ ምንድን ነው? ጥፋቱ ያንቺ ነው። ለምን አመንሽው? አየሽ፣ እሱ ምን አጠፋ? ሰዎች ውሸታም ሰዎች፣ አጭበርባሪ ምናምን ሰዎች እነሱ እኮ ስራቸው ነው። በቃ አይቀየሩም። እነሱን ስለመቀየር ሳይሆን ማሰብ ያለብኝ ራሴን ስለመቀየር ነው። ሰው ለውጥን ከራሱ ነው መጀመር ያለበት። ገብቶሻል? ስለዚህ ስህተቱ ያንቺ፣ ኃላፊነቱን ውሰጂ። ለተከሰቱት ነገሮች ሁሉ የአንበሳውን ድርሻ አንቺ እንደተጫወትሽ ውሰጂው። ምክንያቱም አምነሽ ለሱ ከምትልኪ ምናልባት ደህና አስተዋይነት ላለው ሰው ልከሹ ቢሆን የወንድምሽ ህይወት እስካሁን ያሰብሽው ነገር ይሳካ ነበር። ስህተቱ ያንን ሁሉ ነገር አድርጎሽ ድጋሚ ድል መስጠትሽ ነው። ወንድም ነው፣ አትፍቂው። ግን በህይወትሽ ውስጥ ግዙፋንና እድል ሰተሽ ግን ድጋሚ ተኩሶ እንዲገልሽ መፍቀድ ያንቺ ጥፋት ማይሽ። ለዛ ነው ከዚህ በፊት ነግሬያችኋለሁ። የጎዷችሁ ሰዎች ማንም ይሁኑ ማን ዳግመኛ እድል መስጠት ማለት ጥይት የጨረሰ ሽጉጣቸው ውስጥ እንደገና ጥይት ማስገባት ማለት ነው። ቀጥሎ ምንድነው የሚከሰተው? ቃታውን ይስቡታል ማለት ነው። ለምደዋላ። ስለዚህ ጥይት ውስጥ ሽጉጥ ውስጥ ጥይት የከተትሽው አንቺ ነሽ። እሱ ምን አጠፋ? ብዙ ነገር አድርጎሻል አይደል? እሱ አይመለስም። ተምረሽ ከዛ ስተት እሱ ማመነሽን አቁመሽ ለቀሽ ወንድሜ ደህና ነህ ህይወትን ይመች እድሜና ጤናውን ይስጥ ከማለት ውጪ የሰው ህይወትን እጁ ላይ ሰተሽው ስታበቂ መድኃኒት መግዣ በሉት ምን እንዴት እሱን ትወቅሻለሽ? ይሄ ናት። በምን መመዘኛ? እኔ አሁን እሱ ጥፋተኛ ነው ብዬ አላምንም። ምን አጠፋ እሱ ማድረግ ያለበትን ያደረገው። ስተቱ አንቺ እሱ ማመንሽ ነው። ደግመሽ ድጋሚ ድል ከብዙ በደል በኋላ ታይ በቃ። አንደኛ የሰው መኪና ምን አረጋችሁ? ያ ሰው ምናልባት ቤተሰብ አስተዳዳሪ እኮ ሊሆን ይችላል። በዚህ 10,000 ብር ምክንያት የወንድምሽን ህይወት መልሳለሁ ልሽ የሌላ ሰው እንጀራ እኮ ልትዘጊ ትችላለሽ። ፈጣሪንን የሚወድ ይመስልሻል? ስትለቂ ይለቅቅልሻል፣ ስትተይ ይተውልሻል። እዚህ ጋር በተዘጋብን ብር እዚህ ጋር እየታገልንና እያልን እዛ ጋር የሚሊዮን ብሮችና ለውጦች በር ከፍቶልን ፈጣሪ እንዴት እንየው? በረከቱ እኮ ምናልባት በር ላይ መንገድ ላይ ቆሞ እየጠበቀን ሊሆን ይችላል። እኛ ግን አልተንቀሳቀስንም፣ እዚህ ነን፣ እያለቀስን ነው። አንቺ 10,000 ብርን እኮ ተሰርተሽ ታገኘች። ገንዘቡ ቀላል ነው እያልኩሽ ሳይሆን ለተፈጠረው ነገር ግን አንቺ ምን ማድረግ አለብሽ? ሬስፖንሲቢሊቲውን መውሰድ። የኔ ጥፋት ነው ስላመንኩት ነው ሶሪ አመሰግናለሁ ብለሽ እንደገና ልክሽ በትክክለኛ መንገድ ለወንድምሽ የሚደረገውን አድርገሽ ትምህርት ወስደሽ ይህን ሰውዬ ከአንዳንዴና ለመጨረሻ ጊዜ ከማመን መዝገብሽ ላይ ሰርዘሽ የራስሽን ህይወት መኖር። ስለዚህ ይሄ ያሳሰርሽው መኪና አስፈች። ባለመኪኖቹ ምን ያርጉ? በማያውቁት ነገር ፎቶ ተነስቶ ስለተላከ ብቻ እንደዚህ መደረግ የለባቸው። ግፍ ነው። ነገ አንቺን ፈጣሪ ይጠይቅሻል። ስለዚህ ይህንን አድርጊ እሺ። እሺ አሌክስ አመሰግናለሁ። ገንዘቡ ድጋሚ አምነሽ በሱ አካውንት ለምንድን ነው የላክሽው የምትለው ነገር ደግሞ ለታመመው ወንድሜ አካውንት የለውም። ከክፍለ ሀገር ነው እሱ ለሕክምና ወደ ታላቂታችን ጋር ወደ ሐዋሳ የመጣው ለተሻለ ሕክምና እንጂ እኔም ወድጄ አይደለም የላኩት፣ ተገድጄ ነው። ለሱ አካውንት ስለሌለ ነው። ግን ዞሮ ግን
ኃላፊነቱ ያንቺ ነው። በሱ መላክሽ አማራጭ አጣሽም፣ ምንም አጥፍተሽ እሱ ማመን ነው ዋናው ለመዳንና ለመስተካከል። አሁን ሰው እኮ ጣቱን ወደ ውጭ ስለሚቀስር እኮ ነው ባይዞ ሰላም የማያገኘው ወይ ራሱንም የማያርመው እሱ እነሱ ምናምን ስለሚል። አዎ ኦፍኮርስ ጥፋቱ እኮ እሱ ነው። ግን አንቺ ማመንሽ ደግሞ ዋናው ከአንቺ ነው የሚቀዳው። እኔ ድጋሜ ደግሞ እኔ ችግር የለም ብዬ አሁን ለወንድሜ ስለ ወንድሜ ይዳን በምለው ድጋሜ ገንዘብ ልክ ያለው የ10,000 ብሩን ድጋሜ ማለት ነው። ያው 20,000 ብር ከሰርኩት ሊበል ይሁን፣ ግን ስልኩን ብሎ ካደረገኝ ያላከውን ልክ ያለው ብሎ የሹፌሩ እኔ እህቴ አንዳንዴ እልህ ብለን ችክ የምንለው ነገር አለ። እስቲ አዳምጪ፣ እያሰማሽኝ አይደለም፣ ሚዩት አድርጊ እስቲ። ሞት እኮ አለ የኔ እናት። አሁን ይሄኛው ወንድምሽን ብታጭውስ አንድ ነገር ላይ እኝኝኝኝኝኝ ስንል በጣም ትልቅ ውድ የሆነ ነገር ታጫለሽ። ገብቶሻል? ወንድምሽ ታሟላ፣ ጀስት ፎከስ ለመወቃቀሱና ባናት ተተከል ለመባባሉ ትደርሽበታለሽ የኔ እናት። መጀመሪያ የሰው ህይወት ይትረፍ። ፎከስ አርጊ። እያንዳንዷ ደቂቃ ምናልባት የወንድምሽ ህይወት ላይ ነው እያላገጥሽ ያለሽ፣ ወይም እሱ ህይወት ላይ ነው በማይሆን ክብሬ በሚል ሰበብ ብሎክ አይደለም። ለምን ከህይወት መዝገብ ላይ ለምን አይሰርዘሽም? ከፈለገ እህቴ አይደለችም ብሎ ምን ይጠቅምሻል? እንደዚህ አይነት ሰው ከሃዲ ሰው ገብቶሻል? ከሃዲ ሰው ብሎክ ቢያደርግሽስ ምን ገዶሽ? ኮንፊደንስ ማለት እኮ ይሄ እኮ ነው የኔ እናት። ሰዎች ይወዱኛል ብሎ ማሰብ፣ ሰው ቢጠሉኝም ግድ የለኝም። 1800 ሰው ይወደኛል፣ ኮመንት ያደርጋል፣ ምናምን ይወዱኛል፣ ጥሩ ስሜት ያላቸው የሚለው አይደለም ያሳስበኝ። ቢጠሉኝም ምንም አያመጣም። ምንም እኔ አይጎልብኝ፣ አልሞት፣ ጤና አይቃወስ። ገብቶሻል? ግን አንድ ሰው እዚህ ጋር ቢያኮርፈኝ ወይኔ ጉዴ ፈላ ብሎ ካረገኝ ብዬ መጨነቅ ከሆነ በራሴ አልተማመን ማለት ነው። በዓለም ላይ ያለ ሰው በሙሉ ቢጠላኝ ምን ገዶኝ? እኔ ገብቶሻል? አንድ እግዚአብሔር አይጠላኝ እንጂ አንድ የፈጠረኝ ብሎ ካረገሽ ይሄ ሰው ምንድነው? የሆነ ነገር ማሽላ ምንድነው ባቄላ ቀረቢ ምንድነው ባቄላ ቀረቢ የሆነ የሚባል አባባላ በእናትህ ተርቱልኝ። እሱ ማለት ነው ምን ይቀርብሻል? ይህ ከሃዲ ወንድም ነው ያለሽ ኦሬዲ ምን ቀረብሽ ብሎ ፎከስ አርጊ እህቴ፣ ወንድምሽ ህይወት ላይ በቃ በራስሽ ተማመኝ፣ ራቂ። ከዚህ በኋላ ከሱ ጋር ምን አትበይ። ምንም አይነት ውል አይኖርሽ። እንደ ወንድም ሰላም ካለሽ እግዚአብሔር ሰላም ታስጪ፣ ክፋት አታስቢ። ከዛ ውጭ ግን አምነሽ እጁ ላይ ህይወትሽን አታስቀምጭ። ይሄ ትልቅ ትምህርት ይሆንሽ። ግልጽ ነው? እሺ አሌክስ አመሰግናለሁ። ኮሜንታተሮች ደግሞ አንድ ነገር ልንገራችሁ። እናንተ የተሰማችሁት የዛሬ 10,000 ብሬ ናት እንጂ ከኋላ ያለው ቁሱሌን አልተረዳችሁኝም። አሁን እኔ የወንድምሽ ነገር ነው እያሳሰበኝ ያለው፣ የታመመው ወንድምሽ። ከዚህ በፊት የደረሰብሽ ነገር እንደውም ሳትወጪ ከዚህ በፊት የደረሰብሽ ነገር አለ። ብዙ ነገር አልፈሽ መጥተሻል፣ እዚህ ደርሰሻል። ተመስገን ብለሽ ገብቶሻል። ተመስገን። እኔ ለምሳሌ ይኸውልሽ አንድ ምሳሌ ልስጥሽ። አደጋ ደርሶብኝ ነበረ። ያው ሁሉም ሰው የሚያውቀው መኪና ገጭቶኝ ነበር አይደለ? ሆስፒታል የገባው ጊዜ የገጨኝ ሰው አልከሰስኩትም። ለምሳሌ እኔ ለምን እንዳልከሰስኩት ታውቂያለሽ? ብከሰው እችላለሁ። እየሰማችኝ ይሆናል። ብከሰው እችላለሁ። ፖሊስ ጣቢያ መሄድ ነው። የመንገድ ካሜራ ላይ ይታያል። ታርጋው ምናምን ይወጣል። ፍርድ ቤት ይቀርባል። ህይወቱ ነው የሚበላሽለት። ግን እግዚአብሔር አተረፈኝ። እኔ ገብቶሻል? አተረፈኝ። በዛ አይነት በሚያስፈራ መንገድ ውስጥ አልፌ እንድቆም አደረገኝ። ፈጣሪ ያንን ውለታ ከዋለልኝ እዚህ ጋር ምን አከራከረኝ? ፍርዱን እሱ ይስጥ። ፍርድ ቤት ቆሜ እዛ ገና ለገና ተፈረደበት አልተፈረደበት የእጁን አገኘ ምናምን። እኔ በሞት እኮ ሞትኩኝ። ሰውየው እስር ቤት ታሰረ አልታሰረ ህይወቴን አይመልሰው። ከተረፍኩም በቃ ሰውየው ታሰረ አልታሰረ ለእኔ የሚጠቅመኝ ነገር የለም። እሺ ሞቀው አላረገውም። የት ያገኛል? ዋናው ፎከሴ ምንድን ነው? በቃ ፈጣሪ ውለታ ውሎልኛል። ለእኔ ከዋለልኝ እኔ ብተው ምን ችግር አለው? ምንድን ነው የሚጎልብኝ? እኚህ የምንለው ነገር አሁን ፈጣሪ ያን ሁሉ አሳልፎ ልጅ ዛሬ ደረሻ። ገንዘብ ይሰራሽ ነው፣ ጤነኛ ነች፣ ሰላም አግኝተሻል። በቃ ብትተይስ
ቁስሉን ያለፈውን ያንን ሁሉ ጨለማ አሳልፎልን ፈጣሪ እንደገና ምናችንን መያዝ ነው የምንፈልገው እኛ በቀላችንን ግፊቱ ላይ ጭቅጭቁ ላይ የሆነ የበደለንን ሰው እዛ ጋር እነሱ እጁን ለማስገኘት ነው። በቃ እንተው። ህይወት አንዴ ነው፣ መሞት አለ እኮ። አሁን እንዲህ የምትጨቃጨቂለት ህመሜ፣ በደሌ፣ ቁስሌ ምናምን የምትይለትን ጉዳይ ዊዝን ሰከንድ ጥለሽ ልትሄጂ ትችያለሽ። በትንታ ልትሞቺ ትችያለሽ። ስለዚህ እኔ ጻድቅ ስለሆንኩኝ ምናምን አለም ያንን ያደረኩት። በቃ ታረፍኩ አይደል? ተመስገን። በቃ ባረገው ብካሰስ ምናምን ብፋረድ ምናምን ምድረው ለእኔ ትርፉ አንድ ጊዜ ማባከን ነው። ሁለተኛ የሰው ህይወት ስላበላሽ እኔ ህይወቴ ኦልሬዲ ተመልሶልኛል። እግዚአብሔር ውለታ ካዋለልኝ የእሱን ውለታ መመልሰውን ምን በማድረግ ነው? በመተው ታይ። አይ ደጋግሜ እሷ ፎከሷ ምንድን ነው? ከወንድሟ ህይወት ይልቅ የዚህኛው ወንድሟ ብሎክ ማድረግ ነው ያሳሰባት። ስንት እኮ ነገር ጉዳይ አለ እዛ ጋር አሳሳቢ ነገር። አስቡበት ጋይስ። እንታዘዝ። እኔ እንኳን ጥያቄ ነው፣ አጠር ያለ ጥያቄ። አይቂ ስፓሮሊና ለምንድን ነው የሚጠቅመው? የምታውቀው ካለ። ምን ስፓሮሊና? ስፓይሩሊና። ስለዚህ ማብራሪያ እንሰጥሽ ነው የመጣሽው? አሁን ለማብራራት እንግዲህ በጣም ግን ለብዙ ነገር ይጠቅማል። እኔም እጠቀማለሁ፣ ግን በጣም ለብዙ ነገር ይጠቅማል። ጤናሽን ለመጠበቅ ምግብ ሙሉ የምግብ አጠቃላይ ነገሮችን በሙሉ የያዘ ንጥረ ነገር ነው። ስፓይሩሊና ምግብ ነው። ለድካም ምናምን ይሆናል ብለውኝ ነው። ለሁሉም ነገር ለማይሆነው ነገር የለም። ምግብ ነው፣ መድኃኒት አለ። ምግብ ነው በቃ። እንደውም ተፈጥሮ ከሰጣቸው ምግቦች ምርጡ የዚህ ሴንቸሪ ምርጡ የሚባለው እሱ ነው። እና በተለያየ መንገድ አለ። ፋርማሲ የምትሄዱ አለ። የትም ቤት ኧረ የለም አሉኝ እኮ ፋርማሲ ልገዛ ፈልጌ ነበረ፣ ግን ማንም ቦታ የለም አለ። ፋርማሲ አለ። እሺ አመሰግናለሁ አሌክስ። አሉ አሁን አማዞን ላይም ልግዛ ብትይ አለ። ስፓይሩሊና ኳታር አለ እንዴ? ኳታር ይኖራል አለ። ጠይቂ። ይኖራል ይኖራል። ታዲያ ሻጮች እኮ እንደዚህ የሚሰጡ ማለት አሁን እኛ ውጭ ሀገር ለምንኖሮች ነው የሚሰጡ ማለት ነው። በድራይቨር የሚልኩልን እና ያኔ የራሱ ክልል አለው የሚሸጥበት ቦታ። የት እንደምትገዢ ማወቅ ነው። የት እንደምትገዢ ማወቅ ነው እንጂ ማንኛውም ቦታ የለም ማለት ነው። በትክክለኛው ነገር ፋርማሲ የለም። ይሰማኛል። እኩል እያወራን አልተደማመጥንም ብዬ ከምትገዢበት ቦታ የት ነው የምገዛው? አሁን ጥያቄሽ ብቻ መመለስ ላይ ነው እኔ ትኩረቴ። ምክንያቱም የት ይሸጣል ምናምን የሚለውን እንግዲህ አሁን እኔ ፕሮግራሙም አይደለም የዛም ነጋዴ አይደለው፣ ሌላ ታሪክ ውስጥ ልንገባ ነው። ግን ለምን ይጠቅማል ስላልሽ ጥቅሙን የነገርኩሽ እኔም ስለምጠቀም ማለት ነው። እሺ ሌላውን የት አገኛለሁ የሚለውን አንቺ ደግሞ የቤት ስራሽ ይሁን ማለት ነው። እሺ መጥፎ እንዳይሆን ብዬ ነው። አይደለም ግን የት ነው የምገዛው የሚለውን ማወቅ አለብሽ። ዝም ብለሽ ማይረባ ቦታ ላይ እንዳትገሽ። ተግባባን? ግልጽ ነው። አመሰግናለሁ። ልጅቷ ገብታ ሰልፊ መነሳት የፈለገች ነው። ላለመውጣት ከፍተኛ ትግል ነው ተጋድሎ ያደረገች። ስፓይሩሊና ማለት እኔ በላይ ጠቀኝ ጎግል አድርጉ ውስጥ አሁን ስለዛም ማብራሪያ መሰጥበት እንዳይሆን። ስፓይሩሊና ምግብ ነው በቃ አለቀ። ተጨማሪ ሰፕሊመንት ነው። በሰፕሊመንት መልኩ መውሰድ ትችላላችሁ። ለስፖርተኛ ይሆናል። ለማንኛውም ሰው መጠቀም ይችላል። ውስጣችሁን ክሊን ለማድረግ ይጠቅማል። ብዙ ነገር በቃ ማለት ዲቴይል ብዙ ማብራሪያ አለው። ገብቷችኋል? አሁን የተጨማሪ የሰፕሊመንት ማብራሪያ ሰዓት እንዳናረገው ብዙ ስማት ያለብን ሰዎች ስላሉ፣ እሺ ጉግል አድርጉ። ከዚህ እንደወጣችሁ ስፓይሩሊና ምንድን ነው ብላችሁ ጉግልን በአማርኛም ጠይቁት፣ መልስላችኋል። ስፓይሩሊና ማን ነው ምንድን ነው ብላችሁ ብጽፉ አሁን ጉግል ላይ ሄዳችሁ እንደዚህ ነው በዝርዝር። እሺ ሄሎ፣ ሰላም ጤና ነገር ላማክራ ብዬ ነው። ንገሪ።
ኦኬ አንተ እኔ ያለሁት ዱባይ ነው እና አመት ከምናምን ሆነኝ ከመጣሁ ማለት ነው። አሰራዬ እስከ አምስት ወር ሊጨርስ ነው። 9 ወር ብቻ ነው የቀረኝ። ደሞሴን ያልሰጠችኝም እቃማዬንም አልሰራችኝም። ኦኬ አሰርሻለሁ ችግር ለምናምን እያለች እስከዛሬ ህጋዊ ያልሆንኩም። ደሞሴንም በስነ ስርዓት አልሰጠችኝም። 5 ወር ሊጨርስ ነው። እንደዛ እንትን ሆነብኝ። ለምንድን ነው ማሰጥሽ? ለምን አጠይቅ? ስጠይቂያት ምንድን ነው የምትልሽ? ኦኬ ችግር የለም እሰጥሻለሁ። ምን እኔ ያንቺን ደግሞ ሲበላላ እንደ ሀራም እኮ ነው ምናምን ነው የምትለኝ። ስንት ወር ሙሉ ነው ያልሰጠች? 5 ወር ልጨርስ ይኸው 9 ወር ብቻ ነው። ዛሬ 21 አይደለ እኮ ምን ይሁን ነው ማለት። አሁን ምንድን ነው ሪዝኗ ማትሰጥሽ ምክንያት? እኔ ምን አውቃታለሁ? በየቀኑ ነው የምጠይቃት። አትጨቃጨቀኝ እሰጥሻለሁ፣ ያንቺን ብርን ያልበላም ነው የምትለኝ። ህጋዊ ነሻ? አይደለሁም፣ አላሰራችኝም። ቢሮ ውሰጅኝ ካልፈለግሽኝ ምናምን ስላት ለአንቺ ቢሮ የለሽም አለችኝ። እንዴ ከሩማ ቤት ነው ያመጣውሽ፣ ሩማ ቤትም አለሽኝ። እኔ እነሱ አይፈልጉሽም አለች። ከኢትዮጵያ ያመጣኝ ደላላ ጋ ቤተሰቦች ጋ ደውዬ ነገርኳችሁና አባቴ እሱ ጋ ደወላ። በቪዚት ቪዛ ነው የመጣሽው? በጉብኝት ቪዛ ነው የመጣሽው? አዎ እንደዛ ነው። ከዛ አልተሰራልሽም? አልተሰራልኝም። ኢትዮጵያ ጋር ያለው ደላላ ጋር አባቴ ደውሎ ነገራ። እንደዚህ አልተመቻትም ልጅቷ ጋር በጣም እየተጨነቀች ነው ምናምን ብሎ ለሱ ሲነግረው እሺ ችግር የለትም ከዛ ቤት አስወጣታለሁ ምናምን ብሎኝ እሱ እኔ ጋር ደውሎ ከአባቴ ወስዶ ስልኬ ማለት ነው። እሱ እኔ ጋር ደውሎ እዚህ ጋር የሚሰሩ ልጆች ናቸው ምናምን ብሎ ቁጥሩን ሰጣኝ። 3 ጋር ልጆች ጋር ደውያለሁ። አንዱ እዚህ ጋር ከኤርፖርት የወሰዳኝ ልጁ ደውሎ የሴትዮዋን ስልክ ቁጥር ስጭኝ አለ። ከዛ ስሰጣም ለሱ የእሷን ስልክ ስሰጣም ደውሎ ምን እንዳለ አላውቅም። እሱ ከደወለ በኋላ ባሰች። ኦቨር ማብራት የተላጠበት ቦታ ማብራት ብታያገኝ እንደምትይዝ ነው በእኔ ለምጮ። የሆነ ቀን ደግሞ ስራ አልሰራም ብዬ ቁጭ ስላት ደግሞ ሲን በስነ ስርዓት ማትከፌ ከሆነ ወይ ቢሮ ስጭኝ ስራሽን አልሰራም ምናምን ብዬ ቁጭ ስላት ክላሷን አስገብታኝ መታ ነበረች። መታችሽ? አዎ ክላሷ አስገብታ ማለት ነው። ልጅ ሆኖ ጭንቀት ላይ ነኝ። እባክህ የምታውቀው ነገር ካለ ንገረኝ። አይዞሽ። አሁን እኮ አሁን ፖሊስ ጋር ደውዬ ራሱ ልልሽ ፈልጌ፣ ምክንያቱም አሁን አንቺም ነው ጎል የምትገቢ፣ ሁለታችሁ ነው ችግር ውስጥ የምትገቡት። አስቸጋሪው ነገር እሱ ነው። ገብቶሻል? አሁን ህጋዊ ያለመሆንሽ ህጋዊ ብትሆኚ በጣም በቃ ምግብ የመብላት ያልቀላል ነበር እዚህ ሀገር ላይ። አሁን እየደረሰብሽ ነገር በአንድ የስልክ ጥሪ ጉዳዮች በሙሉ ይዘጋ ነበር። ግን አሁን አንቺ አሁን ወደ ፖሊስ እንኳን ብትሄጂ አንቺ ራሱ እኛ በቪዚት ቪዛ ነው የመጣሽው፣ ስራ መስራት አትችይም። በዛ አይነት መንገድ አንቺም ነው የምትጎጂው። እኔ ደግሞ አንቺ እንድትጎጂ አልፈልግም። ገብቶሻል? እሷ ደግሞ የበለጠ ገደላ ገደል ነው የምትገባው። እስቲ ጋይስ ሊረዳት የሚችል ሰው አለ በዚህ ዙሪያ? ምክንያቱም እንደዚህ ሳትጎዳ እሷ ደሞዟን ነው 884 ማ አትችልም። ህጋዊ ያለችም ኮሪዲ ችግር ውስጥ ነው የምትገባው እሷ ራሱ። ምክንያቱም አንደኛ ቪዛዋ ኤክስፓየር ደርጓል። በቪዚት ቪዛ ነው የመጣችው። ምንም አላሰሩላትም። ሲጀመር እኮ እዛ 884 ስትደውል ኤምሬትስ አይዲ እና ፓስፖርት ነው የሚጠይቋት ቁጥር። ህጋዊ ሌጋል በሆነ መንገድ ነው እዛ ጋር የሚፈታው። እሷም ጥያቄ ይመጣባታል። አሁን እንደዚህ ሳትጎዳ እሷ ሊያግዛት የሚችል ሰው አለ። ይኸው ከታች እየጻፉልሽ ነው። ሙኒትን ታውቂያታለሽ? እኔ ብዙም ቲክቶክ እንትን አልጠቀምም። አዲሱ ነው የከፈትኩት። አላውቃትም። እሺ ሊረዱሽ ይችላሉ እነሱ በእርግጠኝነት ጥሩ ሰዎች ናቸው። እና ሙኒትም በጣም ጥሩ ሰው ናት፣ ልትረዳሽ ትችላለች በእርግጠኝነት። እሺ አገናኟት። እንዴት ልታገናኟት ትችላላችሁ ጋይስ? ንገሩኝ። ከታች ብዙ ልጆች አሉ እዚህ ውስጥ የሚግባቧትም እና እንዴት ልታገናኟት ትችላላችሁ? ልጅቷ በጣም ነው የምታሳዝነው። ምንም አታውቅም እና እየተጫወቱባት ነው። ገብቷችኋል? ምንም አታመጣም። ቢካዝ
እሷ ህጋዊ እንዳልሆነች ስለገባቸው የትም አትሄድም በሚል ነው። ባዮ ላይ ስልክ አለ። የማ ባዮ ላይ ስልክ ቁጥር ስጧት። እሺ እሺ፣ ቆይ ፎሎ አርጓት። አሁን እዚህ ጋር ፎሎ አርጓት። አሁን ብዙ ሰዎች አሉ። እሺ እዚህ ውስጥ አሁን ፎሎ ያደረጉሽ በዚህ ሰከንድ በውስጥ መስመር ሜሴጅ ይልኩልሻል። እሺ መጀመሪያ ጥሩ ነው ዋትሳፕ ላይ የገጠመሽን ነገር ከዛ ያስተካክሉሻል በእርግጠኝነት። ወይም ከህግ አንጻር አሁን እንዴት ነው? ምክንያቱም አሁን አንቺ ሳትጎጂ ነው ይህን ጉዳይ መስተካከል ያለበት። ወደ ህግ ከወሰድ ነው ሁለታችሁም ነው ጎል የምትገቡት። አንቺ ነው ወይ ወደ ሀገር ቤት ይልኩሻል ምናምን፣ እሷ ደግሞ በጣም ኃይለኛ ቅጣት ነው የሚጠብቃት። ግን አንቺ ሳትጎጂ ሴትየዋ በአግባቡ ደሞዝሽን ሰታ ቀስ ብለሽ ደግሞ ከዛ ቤት እንዴት ነው ትውጪ የሚለውን ነገር ትንሽ። ስለዚህ አውሯትሽ፣ ያውሩሻል። ታሜ አለ ሙኒት እያሉሽ ነው። ምንም አትጨነቂ እሺ። ግራ የገባሽ ነገር ካለ ድጋሚ ነይ እና ደግሞ ጠይቂ። መፍትሄ ደግሞ እዚሁ እንፈልጋለን። እሺ አይዞሽ፣ 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 ምንም ችግር የለም። አያችሁ አይደል እንዴት ተሆኖ እንደሚሰራ። እንደዚህ ተሆኖ ተሰርቶ ሀይልሽ አልመጡ። አንድ ጂኒ ፌስቡክ ላይ ስራ የፈታ የሰፈራ ድድ ማስጫ ላይ የሚያሰጣ ማለት ነው። ከዛ እንዲህ ተሰርቶ ተገኝቶ ይላክለታል ማለት ነው። ቤተሰብ ነይ ቁምሳጥኑ አርጅቷል እስቲ ቀየር ያድርጊ ሶፋም ምናምን ይሉሻል። እንዲህ ተሆኖ ተሰርቶ ትልክ ያለሽ ቀልድ የለም እናቴ። እንደዚህ አፈር ከደሜ ግጠሽ ያገኘሽውን ነገር ማንም ተአምር ቢመጣ ከእጅሽ የማታውጪ ሰው ቆንቋና ነው መሆን ያለብሽ። ገብጋባ የሚለው ይሰመርበት። ገብጋባ ነኝ በሉ ለራሳችሁ። እኔ በጣም ለራሴ ገብጋባ ነኝ። እንደዛ ካልሆናችሁ ማለት ነው ይሄ ዓለም አያስተናግዳችሁ። መጫወቻ ነው የምትሆኑት። ጨዋ ጨዋ አትጫወቱ። ምርጥ ምርጥ ሰው አትጫወቱ። ሰዎች እንዲያከብሯችሁ፣ እንዲወዷችሁ፣ እንዲያመሰግኗችሁ አይነት ስቴፕ አትሂዱ። ተጠሉ ግን አቋም ይኖራችሁ። አሳዝናለች እና ከመጣሁ 1 አመት ሆኖኛል። እና ቅዳሜ ዕለት ሰውየው የት ይዞኝ ሄደ መሰለህ? ፓስፖርቴና ኢቃማዬን ያዘና ወደ ባህሬን መውጫ ቦርደር ነው የሚባለው እዛ ድረስ ባህሬን መውጫ ማለት ነው። ቦርደር ወደ ባህሬን መውጫ ሀይቅ ነው፣ ባህር ነው፣ በዛ ነው የሚሄደው። እና ብቻውን ነው ሴትዮዋ። ተነሺ ኢንፎርሜሽን ለብሰሽ ውጭ ከሱ ጋር ምናምን አለችኝ። እሺ ብያት ተነሳው። ይዞኝ ሲሄድ ደውዬ የት ነው የሚወስደኝ አልኳት፣ እሷን ማለት ነው። አይ ችግር የለውም እኔ ብዙ ቋንቋ አላውቅም፣ ችግር የለውም ዝም ብለሽ ሂጂ ምናምን አለችኝ። ከዛ እሺ ብያት ሄድኩኝ። ልክ እዛ ቦርደሩ ጋር ስንደርስ እሱ መኪናውን አቆመና እኔን በታክሲ ላከኝ ማለት ነው። ወዴት? ወደ መውጫ ነው፣ በቃ ወደ ባህሬን ወደሚባል መውጫ ነው። ረጅም በታክሲ ላክሽ ወደዛ ነው? አዎ ለታክሲ ሹፌሩ አይዲን እና ፓስፖርቴን ሰጥቶት ይዛት ሄድ ምናምን ብሎ ላከኝ ማለት ነው። ከዛ እሷ እንደገና ደወልኩና ምንድነው ችግር አለ ወይ ፓስፖርቴ ላይ ችግር አለ ወይስ ምንድነው ችግር አለ ምናምን ብዬ ድጋሚ ስደውልላት ምንም ችግር የለውም ስልክሽ ግን ዋይፋይ አለሽ አለችኝ ማለት ነው። ከዛ ስትለኝ አይ የለኝም እኔ ኬታ መጣው የለኝም አልኳት። በቃ ዝም ብለሽ ሂጂ ምናምን አለችኝ። እሺ ብያት ዝም አልኩኝ። ከዛ በታክሲ ነው ላኩኝ። ሄድኩኝ። መውጫ ነው ኦልሬዲ በቃ ወደ ባህሬን መሻገር ነው እዛ ጋር ማለት ነው። መሻገሪያ ነው፣ ፍተሻ ምናምን ያለበት ቦታ ነው። ከዛ ድረስ ሄድኩኝ። አሻራ ስጪ ተባልኩኝ። 2 ቦታ አሻራ ሰጠሁኝ። 2 ቦታ አሻራ ከሰጠሁኝ በኋላ ፓስፖርቴና አይዲ ደግሞ ታክሲ ሹፌሩ ነው የያዘው። 4 ቦታ ነው የተፈተሸው። ለምን እንደሆነ አላውቅም። ከዛ ልትወጣ ነው ወደዛ ሲለው አንተ ነህ ከፊሏ ሲለው አይ እኔ አይደለሁም ከፊሏ ሌላ ሰው ነው ምናምን ብሎ ነገረ ማለት ነው ሹፌሩ ነው። ኦኬ እሺ አሉት። ይዛት ልትወጣ ነው ወደ ባህሬን ናት አሉት። አይ ልመለስ ነው አለ። ፈትሸው መለሱኝ ማለት ነው። ከዛ ምንድነው ችግሩ? እኔ ቋንቋ ብዙ አልችልም ከነሱ ጋር ለማውራት።
ከሴትዮዋም ለማውራት ማለት ነው። ትንሽ በእንግሊዝኛ ነው ማወራሱም ትንሽ ማለት ነው። ምንድነው ችግር አለ ምናምን ስላት አይ ምንም ችግር የለም እንዳታስቢ ምናምን አለች። ከዛም በኋላ ለኤጀንሲዎች ይጠየቁኝ በዋትስአፕ ሪከርድ አረኩላቸው። እነሱም በቂ ምላሽ ሊሰጡኝ አልቻሉም። ምን እንደሆነ ግን አልገባኝም። የምታውቁት ነገር ካለ። አሁን ከመጣሽ ምን ያህል ጊዜ ነው የሆነሽ? አመቱ ነኝ አሁን። እና ስትመለሽ ምንም ያሉሽ ነገር የለም? ስመለስ በቃ ምንም 2 ቦታ አሻራ ሰጥተውኝ ከዛ አይዲ እና ፓስፖርቴ 4 ቦታ ነው የተፈተሸው። ጭራሽ ሰውዬውን ቆንጆኝ እሱ ይዞ ገባ፣ የሆነበት ይዞ ገባ። ረጅም ሰዓት ቆይቶ ከ10 ደቂቃ በላይ ቆይቶ ይዞት መጣ ተመልሶ። እሺ ክቡራን፣ እዚህ ውስጥ ብዙ ሰዎች አላችሁ። በዚህ ዙሪያ እውቀት ያለው ሰው አይጠፋም። ምንድን ነው የተፈጠረው የምታውቁ ሰዎች አላችሁ። እንግዲህ ሳውዲ አይደለሁም ምን ያለሁት፣ እኔ ዱባይ ነው የምኖረው። ግን ሳውዲ አሁን ያሉ እዚህ ብዙ አሉ። ምንድን ነው የተፈጠረው? እንዲህ ተደርጎ የሚያውቅ ሰው ካለ ምክንያቱ እንደዚህ አይነት ነገር ምንድን ነው የሚለውን የሚነግረን ሰው አለ? እሷን ለእሷም ያብራራላት። የሚያብራራላት ለምን ሄድሽ ምናምን ኮሜንት ላይ ሰሞኑን የሄድኩት በስልኬ እንትን ክፈቱልኝ ብያቸዋለሁ። አካውንት መንግስት ደግሞ አስገድዷቸዋል እና ክፈቱልኝ ስል እሱ ፖሊስ ስለሆነ መክፈት አይችልም፣ ይጠየቃል። ለአንቺ መክፈት አይችልም። እሺ እኔ ወደ ሌላ ጋር ልላክ፣ እሺ ላኩልኝ፣ እዚህ ቤተሰብ አለኝ ወደዛ ልላክ ስላቸው አቺም እሱ ፖሊስ ነው ወዴት ነው የምትልከው ገንዘብ ተብሎ ይጠየቃል ብለውኝ ገንዘቤን እንኳን በስርዓት እየላኩኝ አይደለም። በባንክ ነው አብዛኛው ጊዜ የሚያስገቡብኝ ማለት ነው። ፖሊስ ስለሆነ አካውንት ላንቺ መክፈት አይችልም። አሁን ያለሽው እነሱ ጋር ነው አይደል? ይሉኛል። አዎ እኮ አሁን እኮ ምን መሰለሽ፣ አሁን አንቺ አሁን እዛ ቤት ከሆነ ያለሽው መብት እኮ አለሽ እኮ ስለተደረገው ነገር እኮ ቁጭ ብለሽ ማብራሪያ የማግኘት መብት። አንዳንዴ ለምን ፊት ለፊት እንደማትጋፈጡ ነው የሚገርመኝ። ማለት ቁፍተን ማለት ያስፈልጋል። ምንድን ነው የተካሄደው? ህይወቴ ነው ይሄ፣ የምኖረው ለስራ ነው፣ እዚህ መጣሁት፣ ምንድን ነው ማብራሪያ ፈልጋለሁ ብለሽ ጠይቂያት ሴትዮዋን። ገና ስትሄድ ስትልከኝ ራሱ ከሰውየው ጋር ሲሄድ የት ነው እየወሰደኝ ያለው ብያታል። ዶንት ወሪ ብቻ ነው የምትለኝ፣ እንዳታስቢ እኮ ዶንት ወሪ የለም ነው። አሁን ለምሳሌ ያስጨነቀኝ ነገር አለ በያቸው። አሁን ከዚህ እንደወጣሽ ምንድን ነው የተካሄደው ቪዛ ላይ? እዛ ለምንድን ነው የሄድኩት? ይህም ማወቅ ፈልጋለሁ በያቸው። ስራ አቁመሽ ምናምን ቁጭ ብለሽ ለምን መሰለሽ፣ አንዳንድ ጊዜ ለራሳችን እኮ መቆም አለብን ጋይስ። እኔ ሰው ሀገር ላይ ያላችሁ ሰዎች ለራሳችን መቆም አለብን። አንዳንዴ በጣም አማራጭ ለድርድር ማታቀርቢ ጉዳይ አለ። ለለውጥ ነው አይደለም እየወጣ ነው። በጣም ይሄ ቀላላል ነገር ቢሆን ታልፊዋለች፣ ችግር የለውም። ሼም ለምን ይይዘናል? ቆፍጠን ብሎ ይሄ የህይወት ጉዳይ ነው እና ቪዛሽ ላይ እነሱ ከሆነ አሁን ምንድን ነው ከፊሎችሽ እስቲል እነሱ ከሆኑ ማየት ትችላለሽ እኮ እዛ ላይ አይዲሽ ላይ ራሱ አይደል። አሌክሱ ምን እንደፈራኝ ታውቃለህ? ምናልባት ካንስል አድርገውኝ የሆነ ችግር ሊፈጥሩብኝ ከሆነ የሚለውን ነው እኔ የፈራሁት። እዛ ጋር ካንስል አድርገውኝ ይሁን እነሱ ከፊሎቼ ናቸው፣ ግን ካንስል አድርገውብኝ ይሁን። አንቺ የሄድሽው ቆይ ሳውዲ የሄድሽው በህጋዊ መንገድ ነው? በህጋዊ ቪዛ ተልኮልኝ ነው የመጣሁት። በህጋዊ ኮንትራት ተምረሽ ምናምን? አዎ ኮንትራት ነው ተልኮልኝ የመጣሁት። በኮንትራት ነው ለ2 አመት ማለት ነው ቪዛ ተልኮልኝ የመጣሁት እኮ። አሁን ምን አጣሪ መሰለሽ፣ አሁን እዚያ ላይ ሊረዷት የሚችሉ ሰዎች ካሉ ጋይስ ጠቁማት። እዛ ሀገር ስለሌለው አላውቀውም እንትኑ በትክክል ቪዛሽ አሁን ስቲል በእነሱ ስር እንደሆነ እርግጠኛ ሆኜ። ሁለተኛ እኔ በጣም የምመክርሽ ቁጭ ብለሽ ፊት ለፊት ጠይቂያቸው። በቃ ማብራሪያውን ውሰጂ። ከዛ በኋላ ስለ ቪዛሽ ቼክ ታደርጊያለሽ። ኦንላይን ራሱ እኮ ቼክ እኮ ማድረግ ትችላለሽ እኮ ካንስል እንደሆነ እንዳልሆነ። አዎ አሁን እዚህ ሀገር አለ። አሁን አፕሊኬሽን ራሷን እንትን ላይ ዌብሳይት ላይ ገብተሽ ፓስፖርት ቁጥርሽን ታስገቢያለሽ፣ ስለ ቪዛሽ ምናምን ሁሉ ነገር ያወጣልሽ። እዛም እንደዛ አለ ብዬ አስባለሁ። አውሩ ጋይስ፣ ኢንፎርሜሽን መለወጥ መጥፎ አይደለም። እዚህ ውስጥ አሁን ብዙ አሉ ሳውዲ የሚኖሩ እህቶችሽ ወንድሞችሽ፣ እስቲ ተጋገዙ ጋይስ። እኔ አንዳንድ ሰው የሆነ ነገር ሲገጥመው ምንም እኮ ችግር የለውም። አሁን እነዚህ ፓኪስታኖቹ ምኖቹ ምናምን ይተጋገዛሉ፣ ህንዶቹ ምናምን እዚህ ሀገር ያለው
ማይተዋወቅ እንኳን ምናምን የትም የማያውቀው እንኳን ቢሆን የሀገሩ ዜጋ ከሆነ ምንድነው የሚያደርገው? በቃ ይረዳዋል። በምን እንደሆነ ምን እንደምንም እኮ ባያገኝ ማለት ነው። እኛ ምናርግ እስቲ ምን ችግር አለው? እቺ ልጅ አሁን አውራት በቃ በውስጥ መስመር ኢንፎርሜሽን ስጧት፣ እዛ ሀገር ያላችሁ ልጆች። አሁን ግን ከዚህ እንደወጣሽ ሄደሽ ቁጭ አድርገሽ ንገሩኝ፣ ይሄ ነገር አሳስቦኝ በግልጽ ምንድን የተፈጠረው ማብራሪያ እፈልጋለሁ ብለሽ ጠይቂያቸው። ዶንት ወሪ ምናምን የሚባል ነገር የለም። የእናትሽ ልጆች አይደሉም እነሱ። በቃ አሰሪ ናቸው። ሰራተኛ ነሽ አንቺ፣ ስራን ያገናኛችሁ አለቀ። ሼም አያያዝሽ፣ አትፍሪ ማለት ነው። እሺ 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 እሺ። አመሰግናለሁ። እሺ አመሰግናለሁ። እኔ የመሰለኝ እዚህ ሀገር አሁን በቪዚት ቪዛ ተመቶ ታውቃላችሁ ከሆነ ከ3 ወር በኋላ ምናምን ወጥታችሁ መግባት አለባችሁ። እና አንዳንድ ሰዎች ምን ያደርጋሉ? ቅርብ እዚህ አሁን እንዳለችው ባህሬን ወይ እዚህ ካታር ምናምን ወጥተው ይገባሉ። ያው ከሀገር ወጥቶ መግባት ስላለበት በቪዚት ቪዛ ሲሆን እንደዛ አውቃለሁ። ግን በኦልሬዲ መኖሪያ ፈቃድ ተዘጋጅቶልህ ምናምን እየኖርክ ያለ ሰው እዛ ድረስ ምን አስኪዶ ምን አገናኘው ወጥተህ ከመግባት ጋር? እሱ ትንሽ የሚያጠራጥር ጉዳይ ያለው ማለት ነው። ከፊሏ የባህሬን ዜጋ ከሆነ በየ6 ወሩ ቦርደር ቼክ ትደረጋለች። ይኸው እንግዲህ አያችሁ፣ ይህንን ነው ምለው። እየሆነች ፍንጭ የሚያቅሰው አውሩ ምላችሁ ለዚህ ነው። እዚህ ጋር አሁን ላይቭ ላይ በጣም ብዙ ሺህ ሰዎች ቁጭ ብላችሁ ማየታችሁ ምንድን ነው? እዚህ ጋር መታችሁ ጥያቄ መጠየቃችሁ ጥቅሙ ምንድን ነው? የተለያየ ሙያ ውስጥ የተለያየ ቦታ እናንተ ባላችሁበት ችግር ውስጥ ያለፈ እናንተ የገጠማችሁ ችግር ገጥሞት መፍትሄ የሰጠ ሰው ይኖራል። አሁን አይሽ እንደዛም ሊሆን ይችላል ማለት ነው። ቺንም ነገር አገናዝቢያት። ከፊልሽ ባህሬን ዜጋ ምናምን ከሆነ አለች በየ6 ወሩ ቼክ ትደረጋለች አለች። ይህም ምናልባት ከነገርሽ ነገር አንጻር ትንሽ ተቀራራቢ ነገር ይኖሯል። ግን ጠይቅ። ልግባ ምትለኝ ሶል ገብተህ ምንድን ነው ዝምታ የሚባል ግጥም ልታሰማን ነው? ዝም ነው የምትለው ሰው አስገባ። ለማንኛውም ጋይስ ጥሩ ቆይታ ነበረን። ሰዓታችንን ጨርስ። ታቡናችሁ በተለያየ ሀገር በተለያየ የአየር ጸባይ በተለያየ ሰዓት የተከታተላችሁ ነበረ። ከእናንተ ጋር እዚህ ጋር ማሳለፈው ነገር በጣም ዩኒክ ነው በእውነት። ካሉኝ ስራዎቼ ምንም በገንዘብ አልቀይረውም፣ በቢሊየን ብር አልቀይረውም። በጣም ዩኒክ ነው ለእኔ በእውነት ከልቤ ነው። ወዳችኋለሁ። ጥሩ ትምህርት ነው የምማረው ከእናንተ። እናንተ ምን ያህል ትማራላችሁ ከሌላው እሱ እናንተ የቤት ስራ ነው። እኔ ግን ስመጣ ከእናንተ በጣም ሪፍሬሽ አድርጌ ተምሬ ማዳመጥን የመሰለ የሚያስደስት ነገር የለም ለእኔ። ደስ ብሎኝ ነው ማድረገው እና ሳዳምጥ ደግሞ አይምሮ ውስጥ ይሞላል ብዙ ነገር። ባዶ ጭንቅላት ሆናችሁ ስትመጡ ሁሌ አዲስ ነገር ይሞላል እና እኔ ሁሌ ስመጣ አዲስ ነገር ተሞልቶ ነው የሚሄደው። እርስ በርሳችሁ ተዋደዱ፣ አትጠላሉ፣ አትገፋፉ፣ አትከፋፈሉ። በቦታ በሃይማኖት በዘር በምን አትከፋፈሉ፣ ተዋደዱ። እዚህ ውስጥ ምን እንደሆነ አይታወቅም። ሁሉም ሰው መጥቶ ግን ያው ይተራረባል፣ ሙድ ይዛል፣ ኮመንት ይጽፋል ምናምን። በቃ እንደ ሰው ነው የምንተያየው አይደል? ይሄ ነው ያስፈልገን። ዋናው ነጥብ መርቀን እሺ፣ በሄዳችሁበት የሰው ፍቅር ይስጣችሁ፣ ተወደዱ። የነካችሁት ሁሉ ወርቅ ይሁን፣ የሰራችሁት ይብዛ፣ ይባረክላችሁ። ቆጥራችሁ ማስጨርሱት ሲሳይ ይስጣችሁ። ጸጋ ልብሳችሁ፣ ሳቅ ከቤታችሁ አይጥፋ፣ ደስታ ቤታችሁ ይግባ፣ ህመም አያገኛችሁ። ሁሌ ጤነኛ ሁኑ። ማን እንደሷ ጤና ማን እንደሱ ጤና ይባልላችሁ። እድሜ ይስጣችሁ። የሚያስጨንቃችሁ ነገሮች ፈጣሪ ሁሉ ዞር ያርግላችሁ ከህይወታችሁ። ሁሌ ሳቁ። የምትፈልጉትን የአእምሯችሁን የልባችሁን መሻት ሁሉ ከክፋት በስተቀር ይፈጽምላችሁ። ቁመታችሁ ረጅም የሆነ ሰንደቅ ያሰቅላል ያስብልላችሁ። አጭር የሆናችሁ ደግሞ እጥረት ውበት ነው ይባላል። ትንሽ ጨምራላችሁ። እሺ ነገ እንገናኛለን በተመሳሳይ ሰዓት። እየመሸ ያለበት ሀገር የምትኖሩ ሰዎች በደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም ቀን